አንጎላችሁ ስግብግብ ነው። የሰውነታችሁን 20% የሚሆነውን ኃይል ይጠቀማል። ስለዚህ መጀመሪያ ላይ አንጎላችሁ እየጾማችሁ እንደሆነ ሲያውቅ ይደነግጣል። በየጊዜው ከምግባችሁ ውስጥ ግሉኮስን እያገኘ ስለሚቆይ ይህ ሲቋረጥበት እንደ ረሃብ፣ ቁጣ፣ መረበሽ ያሉ የውጥረት ምልክቶችን ይልክላችኋል። በዚህም ምክንያት ነው ስትጾሙ መጀመሪያ አካባቢ ከባድ የሚሆንባችሁ። ግን ማወቅ ያለባችሁ ነገር እነዚህ ነገሮች ድክመትን ሳይሆን የሚያሳዩት አንጎላችሁ ወደ ተአምራዊ መፍትሄ እየተሸጋገረ መሆኑን ነው። ነገር ግን መጾም አደገኛ የሚሆንባቸው ሰዎች እንዳሉ ታውቃላችሁ? ማን መጾም እንደሌለበት ከማየታችን በፊት ጾም አንጎላችሁ ላይ የሚያመጣውን ተአምር እንይ። እዚህ ጋር ነው ዋናው ነገር የሚፈጠረው። በሰውነታችሁ ውስጥ የግልኮስ መጠን ሲቀንስ አንጎላችሁ የጥንት ሰዎች ላይ ሲያደርግ የነበረውን ነገር ማድረግ ይጀምራል። የኃይል ምንጩን ከምትመገቡት ምግብ ወደ ከስቦቻችሁ ወደሚገኝ ነዳጅ ይቀይረዋል፣ ወይም ኬቶንስ ወደሚባሉት። ከስቦቻችሁ የሚመጡት ነዳጆች ተጠባባቂ እና ርካሽ ነዳጆች ሊመስላችሁ ይችላል። ነገር ግን እውነታው የበለጡ ንጹህ የኃይል ምንጮች ናቸው። ስለዚህ የአንጎላችሁ ሴሎች በዚህ ምክንያት ውጤታማ በሆነ መልኩ መለኮስ ይጀምራሉ። አንጎላችሁ ላይ ያለው የጭጋግ ስሜት መጥፋት ይጀምራል። ብዙ ሰዎች በድንገት ነገሮች ጠረት እንዳሉባቸው፣ የማሰብ ችሎታቸው ፈጣን መሆን እንደጀመረ እና ትኩረታቸው እየተረጋጋ እንደመጣ መስክረዋል። ይህ አስማት ወይም ያልተለመደ ነገር አይደለም። ሳታበላሹት በፊት አንጎላችሁ በፊት ላይ ሲሰራበት የነበረበት ስርዓት ነው። የጥንት ሰዎች በአደም ምክንያት ለብዙ ሰዓት ያለ ምግብ ይቆዩ ነበረ። በዚህም ምክንያት አንጎላቸው ንቁ ሆኖ ለመቆየት የኃይል ምንጩን ከስቦች ወደሚገኝ ነዳጅ በመቀየር ነበር የሚጠቀመው። ብዙን ጊዜ የማይነገረው ነገር ደግሞ ይህ ነው። አንጎላችን ዝርክርክ ነው። በተጎዱ ፕሮቲኖች፣ በተሰባበሩ ሴሎች እና በኬሚካል ቅሪቶች የተሞላ ነው። እነዚህ ነገሮች ደግሞ በጊዜ ሂደት ድምፅ ሳያሰሙ እየተጠራቀሙ ይመጣሉ። ስለዚህ በተደጋጋሚ ስትመገቡ አንጎላችሁ እነዚህን ነገሮች ከማጽዳት ይልቅ ከምግባችሁ ውስጥ ኃይልን በማውጣት ቢዚ ይሆናል። ጾም ግን ይህን ሁኔታ ይቀይረዋል። ስትጾሙ አንጎላችሁ የወደሙትን ነገሮች በሙሉ ማስወገድና ማጸዳዳት ይጀምራል። ያረጁ ነገሮችን ደግሞ ሪሳይክል አድርጎ መልሶ ጥቅም ላይ ያውላችኋል። ይህ የማስታወስ ችሎታችሁና የመማር ብቃታችሁ እንዲጨምር ያደርጋል። በተጨማሪም በረጅም ጊዜ ውስጥ የአንጎላችሁ ጤና የተጠበቀ ይሆናል። ሌላው ጾም ውጥረትን ይፈጥራል። ግን አትደንግጡ። የጾም ውጥረት ጎጂ አይደለም፣ እንደውም ጠቃሚ ነው። ረጋ ያለ እና በቁጥጥር ውስጥ ያለ ውጥረት እንዲፈጠር በማድረግ የአንጎል መተላለፊያዎች እንዲነቃቁ ያደርጋል። እንዲህ ያለው ውጥረት የአንጎል ሴሎች ወይም ኒውሮኖች እንዲጠነክሩ፣ ለጉዳት እንዳይጋለጡ እና የመላመድ አቅማቸው እንዲሻሻል ያስችላቸዋል። ልክ ስፖርት ስትሰሩ ጡንቻዎቻችሁ ውስጥ የሚፈጠረው ውጥረት እንዲጠነክሩ እንደሚያደርጋቸው ሁሉ አንጎላችሁ ላይም ተመሳሳይ ውጤትን ያመጣሉ። ለዛም ነው መጀመሪያ አካባቢ ስትጾሙ ከባድ የሚሆንባችሁ፣ ከቆይታ በኋላ ግን ጥንካሬያችሁ እየጨመረ የሚመጣው። እርግጥ ነው መጀመሪያ ላይ የመነጫነጭ፣ ትዕግስት የማጣትና የረሃብ ስሜት ይሰማችኋል። ነገር ግን አንዴ አንጎላችሁ ከለመደው በኋላ አንጎላችሁ ውስጥ የሚገኙት ኬሚካሎች መቀየር ይጀምራሉ። ስለዚህ ከትንሽ ጊዜ በኋላ ስሜቶቻችሁ ወጥ መሆን ይጀምራሉ፣ ጭንቀቶቻችሁ ይወርዳሉ። በተጨማሪም ፍጹም መረጋጋት ውስጥ ትገባላችሁ። ጾም አንጎላችሁን በዚህ ልክ መቀየር ከቻለ የቀረው ሰውነታችሁ ላይ የሚያመጣውን ተአምራዊ ለውጦች ደግሞ አስቡት። በየጊዜው ስትመገቡ ሰውነታችሁ ልክ ነዳጅን በጫኑ ገልባጭ መኪኖች እንደሚጨናነቅ ከተማ ነው የሚሰራው። ከምግባችሁ ውስጥ ስኳር ይመጠጣል፣ ይቃጠላል፣ ከዛ ጥቅም ላይ ያልዋለው ይቀመጣል። ነገር ግን መመገብ ስታቆሙ ሰውነታችሁ እጅግ አስፈላጊ የሆነ ነገርን ያደርጋል። የምታቀርቡለት ነዳጅ አስተማማኝ እንዳልሆነ ይረዳል። ስለዚህ በራሱ መንገድ ነዳጅን ለማግኘት ይሞክራል። በዚህ ምክንያት ኢንሱሊናችሁ መውረድ ይጀምራል። ይህ የሚሆነው ኢንሱሊን መጥፎ ስለሆነ አይደለም፣ ግን ብዙም አስፈላጊ ስለማይሆን ነው። ምክንያቱም ኢንሱሊን የማጠራቀሚያ ሆርሞን ነው። ኢንሱሊናችሁ ከፍተኛ ሲሆን ሰውነታችሁ ኃይልን ያስቀምጣል። ኢንሱሊናችሁ ሲወርድ ደግሞ ሰውነታችሁ የተቀመጡትን ኃይሎች እንዲጠቀም ይፈቀድለታል። ልክ ቅድም ላይ አንጎላችሁ ሲያደርግ እንደነበረው ሰውነታችሁም በተመሳሳይ የተጠራቀሙትን ስቦቻችሁን መጠቀም ይጀምራል። ስቦች ውፍረት ብቻ አይደሉም። ሰውነታችሁ ለአደጋ ጊዜ የኃይል ምንጭነት ለመጠቀም ነው የሚያስቀምጣቸው። ስትጾሙ ደግሞ ሰውነታችሁ የአደጋ ጊዜው ደረሰ ብሎ ያስባል። ለዛም የስብ ሴሎቻችሁ ወደ ደማችሁ ኃይልን መልቀቅ ይጀምራሉ። ኃይሉን ጡንቻዎቻችሁ ይጠቀሙታል፣ አካላቶቻችሁም እንደዛው። ሰውነታችሁ የበለጠ ቀልጣፋ ይሆናል፣ ኃይል ይቆጥባል። በተጨማሪም በዘዴ መስራት ይጀምራል። ብዙዎች የማያውቁት ፓርት ደግሞ ይህ ነው። ምግብን በተደጋጋሚ ስትመገቡ ሰውነታችሁ ምግብ በመፍጨት በማጠራቀምና ፕሮሰስ በማድረግ ቢዚ ይሆናል። ስለዚህ እናንተን ለመጠገን ጊዜ አይኖረውም። በምትጾሙበት ወቅት ግን ሰውነታችሁ እረፍት ያገኛል። ይህን እረፍቱን ደግሞ ለማጸዳዳት ይጠቀመዋል። ስለዚህ ሰውነታችሁ ውስጥ የተጠራቀሙ አላስፈላጊ ነገሮች መወገድ ይጀምራሉ። በተጨማሪም የበሽታ መከላከል ስርዓታችሁ ረጋ ማለት ስለሚጀምር ብግነት ወይም የሰውነት መቆጣትን ይከላከልላችኋል። ሰውነታችሁ ላይ ያሉ እብጠቶችን
ስሜቶችም መቀነስ ይጀምራሉ። በተለይ ደግሞ ዋናው ነገር የሚፈጠረው እዚህ ጋር ነው። እዚህ የምግብ መፈጨት ስርዓታችሁ ላይ በሰውነታችሁ ውስጥ የምግብ መፈጨት ስርዓታችሁ ኃይልን በብዛት ከሚጠቀሙ ስርዓቶች መካከል አንዱ እና ዋነኛው ነው። ያለማቋረጥ በመስራት ምግብን ይፈጫል እንዲሁም ይመጣል። በተጨማሪም የተለያዩ አስፈላጊ ንጥረ ነገሮችን ያመነጫል። ለነዚህ ስራዎች ደግሞ ብዙ ኃይልን ይጠቀማል። ስለዚህ ስትጾሙ ከነዚህ ነገሮች ታሳርፉታላችሁ። አይፈጭም፣ አይመጥም፣ ፕሮሰስ አያደርግም። ይህ የአንጀታችሁ ላይኒንግ ወይም ገበሮች እንዲታደሱ፣ የምግብ መፈጨት ሆርሞናችሁ እንዲስተካከሉ፣ በተጨማሪም የምግብ ስሜቶቻችሁ እንዲሻሻሉ ያደርጋል። ብዙ ሰዎች ከጾሙ በኋላ በቶሎ መጥገብ እንደጀመሩ እና የረሃብ ስሜታቸው እንደቀነሰ ተናግረዋል። ከእድገት ከጥገና እና ኃይልን ውጤታማ በሆነ መንገድ ከመጠቀም ጋር የሚያያዙ ሆርሞኖችም እንደሚጨምሩ ተገልጿል። ነገር ግን አንድ ማወቅ ያለባችሁ ነገር መጾም ለሁሉም ሰው ጤናማ አይደለም። እንደውም ለአንዳንድ ሰዎች በተለይ አሁን የምጠቅስላችሁ ሁኔታ ውስጥ ካላችሁ አደገኛ ሊሆንባችሁ ይችላል። ከውጤቱ ይልቅ ጉዳቱ ሊበልጥባችሁ ይችላል። ስለዚህ መጾም የሌለባቸው ሰዎች እነማን ናቸው? የመጀመሪያው የስኳር ህመምተኛ እና የስኳር ችግር ያለባቸው ሰዎች። አንጎላቸው የሚሰራው በግሉኮስ ነው። ስለዚህ በየጊዜው እንዲላክለት ይጠብቃል። ስኳር ላለባቸው ሰዎች ወይም በደማቸው ውስጥ ያለው ስኳር ወጥ ያልሆነ እና የሚለዋወጥ ሰዎች የሚጾሙ ከሆነ ድንገተኛ የሆነ ግጭት ያጋጥማቸዋል። ማለትም ልክ እንደ ማዞር፣ ግራ መጋባት፣ መንቀጥቀጥ እና ራስን መሳት ያሉ ነገሮች ሊያጋጥማቸው ይችላል። አንዳንድ ጊዜ እነዚህ ነገሮች የሚፈጠሩት ያለምንም ማስጠንቀቂያ ነው። ሁለተኛው ነፍሰ ጡር እና የሚያጠቡ ሴቶች። ነፍሰ ጡር ሴቶች ሲመገቡ ለራሳቸው ብቻ አይደለም ለልጃቸውም ጭምር ነው። ጽንሶች ወጥ የሆነ ግሉኮስ፣ ንጥረ ነገሮች እና ኃይልን ይፈልጋሉ። ነፍሰ ጡር ሴቶች ሲጾሙ ሰውነታቸው መጀመሪያ መጠበቅ የሚጀምረው የነፍሰ ጡሯን ሰውነት ነው እንጂ ጽንሱን አይደለም። ይህ ደግሞ ለጽንሱ ጎጂ ይሆናል። ለምታጠባ ሴትም በተመሳሳይ ይሰራል። ወተት ከምግብ ከሚገኙ ካሎሪዎች፣ ፈሳሾች እና ንጥረ ነገሮች ነው የሚመረተው። ስለዚህ ጾም ደግሞ የወተቱ ምርት ላይ አሉታዊ ተጽዕኖን ያመጣል። ሶስተኛው ልጆችና ታዳጊዎች። ገና በማደግ ላይ ያለ ሰውነት በየቀኑ ራሱን ይገነባል። አጥንቶች እየረዘሙ፣ አንጎል እየዳበረ፣ ሆርሞኖች እየጨመሩ ይመጣሉ። በዚህ ዕድሜ መጾም ማለት ገና ተሰርቶ ባላለቀ ቤት ላይ ብሎኬት እና ሲሚንቶ ማቋረጥ ማለት ነው። ሰውነታቸው ማደጉን አያቆምም፣ ግን ያላስፈላጊ ንጥረ ነገሮች ነው የሚያድገው። ይህ ቁመታቸው ላይ፣ ሆርሞናቸው ላይ፣ ትኩረታቸው ላይ፣ ስሜታቸው ላይ እና የረጅም ጊዜ ጤናቸው ላይ ጉዳትን ሊያመጣባቸው ይችላል። አራተኛው ለረጅም ጊዜ የቆየ በሽታ ያለባቸውና መድኃኒትን የሚወስዱ ሰዎች። አንዳንድ መድኃኒቶች የግዴታ ከምግብ ጋር ነው መወሰድ ያለባቸው። በአንዳንድ በሽታዎች ላይ ደግሞ አካላቶች እንዳይጎዱ እና ወጥነታቸውን እንዲጠብቁ የማይለዋወጥ የኃይል አቅርቦት ያስፈልጋቸዋል። ከዚህም በላይ ጾም መድኃኒቶቹ የሚሰሩበትን መንገድ ሊቀይረው፣ የጎንዮሽ ጉዳታቸውን ሊያባብሰው እና የተጎዱ አካላቶችን ወይም ስርዓቶችን የበለጠ ውጥረት ውስጥ ሊከታቸው ይችላል። ከዚህ በፊት የመጾም ልማድ አላችሁ? እስኪ መልሳችሁን ኮሜንት ላይ ጻፉልኝ። ስለዚህ ጾም አስማት ወይም አቋራጭ መንገድ አይደለም። በተለይ ደግሞ ለሁሉም ሰውም ተመራጭ አይደለም። አስቀድሜ ከጠቀስኩላችሁ ውስጥ ካላችሁ መጾም የተሻለ አማራጭ ላይሆን ይችላል። ነገር ግን ለሌሎቻችሁ እጅግ በጣም ጠቃሚ ነው። አንጎላችሁ ላይ እና ሰውነታችሁ ላይ አይታችሁት የማታውቁትን ለውጦች እንድትመለከቱ ያስችላችኋል። ስኳር አንጎላችሁን እንዴት እንደሚጎዳው መመልከት ከፈለጋችሁ ይህንን ቪዲዮ መንካት ትችላላችሁ።